የኦርቶዶክሳውያን ነገረ ድነት ትምህርት ትቀበላለህ አትቀበልም? ኖ መልሱ መልስልኝ። መልሱ አንተ ትቀበላለህ አትቀበልም? ኖ መልስልኝ። ስትመልስልኝ አንተ ኦርቶዶክስ ተዋሕዶ ውስጥ ሆኖ የማርያምን ምልጃ የማይቀበሉ አሉ ብለሃል። ሊኖር አሉ አላልኩም። አሁን የሰባ አንተ ማይቀበል የለም አልክ። እኔ እርግጠኛ መሆን አይቻልም። እዚህ ጋር ያለው 700 ሰው ስለጻፈ አጠቃላይ 50 ሚሊዮኑን የኦርቶዶክስ ወይ 60 ሚሊዮኑን የኦርቶዶክስ ህዝብ ይሄ 700 ሰው ይወክላል ብዬ አላምንም አልኩ። እኔ አሁን ግልጽ ጥያቄ እኮ አስቀመጥኩልህ። ለምሳሌ አንተ የኦርቶዶክስ ነገረ ድነት ትምህርት ትቀበላለህ አትቀበልም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነቷ በክርስት ላይ ያላት አመለካከት ሙሉ በሙሉ ማለት ነው የዘላለምን ህይወት የሚያሰጥ ትምህርት ስላለ ትቀበላታለህ። አንተ ትቀበላለህ? እኔ ለምሳሌ አንዳንድ ትምህርቶችን ስለማልቀበል እኔ አልሆንኩም። አንተ ለምን ኦርቶዶክስ አለው? እሺ አሁን ለምሳሌ አንተ ትቀበላለህ? ለምሳሌ አንተ እኔ አሁን በነገረ ክርስቶስ ላይ ያለውን ትምህርት ገባ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ ላይ ያለውን ትምህርት ስፔሻሊ ዲያቆን ያደርጋል አበጋዝ አጭር ቃል ራሱ እዚህ ጋር ባነብልህ ይሄንን ቃል ማለት ነው። ይሄንን ቃል ሙሉ በሙሉ ቀበለዋል። ሙሉ በሙሉ ትቀበላለህ? ለምን ኦርቶዶክስ አልሆንክም እኮ ነው። እኔ እኮ የኔ ጥያቄ የኔ አሁንም የተነሳሁት እኮ አንተ ከተቀበልከው ለምን ኦርቶዶክስ አልሆንም? እኔ ለምሳሌ ስለማልቀበል አልሆንኩም አልኩ። ያልሆንከው ኖ መልስልኝ። አንተ ኦርቶዶክስ ያልሆንከው ኦርቶዶክስ በጨለማው ስላለች ነው ክርስቶስን ስለ አሁን ኦርቶዶክስ በጨለማው ስላለች አንዳንድ ትምህርቶች ስለማልቀበል ነው። መልስ። አንተ ለምን አመልስም? አንተ ኦርቶዶክስ ያልሆንከው ኦርቶዶክስ የማትሆነው በጨለማው ስላለች ነው። እኔ አንዳንድ የኦርቶዶክሳውያን ትምህርት ስለማልቀበል ኦርቶዶክስ አልሆንክም አልኩ። ምን የትኛው ትምህርት? ለምሳሌ ነገርኩህ። ለምሳሌ እኔ ነገረ ማርያም ሶትሮሎጂን አፌክት ያደርጋል ብዬ አምናለሁ። ኤንጂሎሎጂ በምን አይመልኩ እኔ ጠቀስኩልህ እኮ አሁን ዲቴል ማብራሪያ ሊያስፈልገኝ ይችላል። እኔ የማልቀበላቸው ትምህርቶች አሉ። አንተ ኦርቶዶክስ ትክክል ናት ብለህ ካሰብክ ለምን አንተ ኦርቶዶክስ አትሆንም ነው? ሜሮሎጂ ላይ ከክርስቶሎጂ ሜሮሎጂን ከክርስቶሎጂ በጣም የማያገናኛቸው ብዙ ነገሮች አሉ። አሁን ሜሮሎጂን አንድ ሰው ቢቀበልም ባይቀበልም ክርስቶሎጂን እንደ መቀበል አይሆንለትም። ለምሳሌ ስለ ሜሮሎጂ ላይ ስለ ማርያም አድርጋለች ስለሚባል ነገር አለ የማርያም እርገት አለ። እሱን አሁን ማርያም አድርጋለች ብትል ከነገረ ክርስቶስ ጋር የሚያጋጭበት ነገር ይኖራል? ንገረኝ። አሁን ኃጢአተኛ ያደርጋል። አሁን ይሄ የእኔ ኦፒኒየን ነው። እኔ በግልጽ አስቀምጬልሃለሁ። እኔ ኦርቶዶክስ ለምሳሌ ማልሆንበት ከኦርቶዶክሳውያን አንዳንድ ማልቀበላቸው ትምህርቶች ስላሉ ኦርቶዶክስ አልሆንም ብዬ እኔ ያስቀምጫለሁ። አንተ ለምን አትመልስም? ልክ እንደኔ የኦርቶዶክስን ትምህርት ሙሉ ለሙሉ ትቀበላለህ አንተ? አንተ እኮ የማትቀበለውን አልነገርከኝ። ሜሮሎጂ ላይ ቁጭ አልኩ። እኔ ማልቀበለው አላልኩ እኮ ግልጽ እኮ ነው። ዶግማ ላይ እናውራ። ዶግማ ላይ እናውራ። የአንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ገባ የዘላለም በዶግማ ፌርኞንክ አይደለም። እኔ ኦርቶዶክስ ማልሆንበትን ምክንያት አስቀመጥኩልህ። አንተ ኦርቶዶክስ ሜሮሎጂ ሊሆን የሚችለው ብዙ ዶግማ ላይ ሜሮሎጂ ላይ ተውና ዶግማ ላይ እናወራና ማለት ነው። አንድ ኦርቶዶክሳዊ አማኝ የሚሆነው ወይም ደግሞ ከሌላ ቤተክርስቲያን ቤተ እምነት የመጣ ወይም ደግሞ ከፓጋን መጥቶ ኦርቶዶክስ ሲሆን ኦርቶዶክስ እንዲሆን የሚነገረው ምን እንደሆነ ታውቃለህ? የመጀመሪያ በነገረ ክርስቶስ ላይ ማመን እንዳለበት ይነገራል። አንተ የኔ ከተቀበልክ ለምን ኦርቶዶክስ አትሆንም እኮ ነው የኔ ጥያቄ እኮ። አንተ መጀመሪያ መልስ ኦርቶዶክስ እኔ ብዙ በርካታ ምክንያቶች አሉኝ ኦርቶዶክስ ማልሆንበት አልኩ እኮ። የተሳሳተችበትን በነገረ ክርስቶስ ላይ የተሳሳተችበትን ነገር ንገረኝ። እኔ አልነግርህም። አንተ ትክክል ናት። አንተ ለምን አትሆንም ነው? ለምን አልነግርህም? ቆይ አንተ ትክክል
እንዴ ኦርቶዶክስ አልዳነችም አላልኩም እኔ። አጠቃላይ ካቶሊክ ኦርቶዶክስ ድናለች። ኦርቶዶክስ ድናለች። ድናለችም አይደለም አልዳነችም አይደለም። እኔ ድነት የግለሰብ ነው ብዬ ስለማምን ቅድም አንድ ጥያቄ ስጠይቅ ነበረ። ምን ስትል ነበረ? ኦርቶዶክስ ውስጥ ሆኖ አንድ ሰው ኦርቶዶክስ ውስጥ ሆኖ ወንጌል የገባቸው ሰዎች የማርያምን ምልጃ የማይቀበሉ አሉ ብለህ ነበር። ልክ ነኝ? ሊኖሩ ይችላሉ። ኦፍኮርስ ወይ እርግጠኛ ሆነ ኦርቶዶክስ ሆኖ ይኖራሉ። ወንጌልን የሚያምኑ ሰዎች የማርያምን ምልጃ የማይቀበሉ አሉ። ወንጌል ሆኖ የማርያም ምልጃ የማይቀበሉ ወንጌላን የማርያም ምልጃ ይቀበላሉ። ኦርቶዶክስ ሆነው የማርያምን ምልጃ የማይቀበሉ አሉ ስትል ነበር ቅድም። ኦርቶዶክስ ሆነው ወንጌልን ተቀብለው የማርያምን ምልጃ የማይቀበሉ አሉ ብለህ ነበር ቅድም። አልገባኝም። ትንሽ ላወራ አንዴ ሚዩት አድርገው። አኪ የወንድም አንዴ ቆይ። አሁን የኔም ፖይንት ብስነት ቆይ አኪ አንድ ጊዜ የኔም ፖይንት እንትን ላድርግ። እኔ የገባሁት በዛ ነው። አንተ ኦርቶዶክሳውያን ትክክል ናቸው ብለህ ታስባለህ ነው አይደል? የኔ ፖይንት የኦርቶዶክሳውያን ትምህርት ትክክል ነው ብለህ ታስባለህ። በእኔና በአንተ ያለው ክሊር ልዩነታችን ይሄ ነው። አንተ ለምሳሌ ኦርቶዶክሳውያን ትክክል ናቸው ብለህ የምታስብ ከሆነ የምታምን ከሆነ ለምን እኔ ምንም በደስታ ነው የምቀበለው። ለምን ኦርቶዶክስ አልሆንክም ነው እኮ። አንተ አልመለስክልኝም እኮ። እኔ ለምን መልስልሃለሁ? ኦልሬዲ አንተ ባረጋግጣል እኮ። ቆይ በቃ አንተ በራስህ ባረጋግጥካል። አንዴ አኬ ኦርቶዶክሳዊ ሆኖ ወንጌልን ተቀብለው አንድ ነገር ሲል ነበር ጓደኛዬ ማለት ነው። ምን ሲል ነበረ? ወንጌልን ተቀብለው የማርያምን ምልጃ የማይቀበሉ አሉ፣ ሊኖሩ ይችላሉ እያለ ነበረ። ሊኖሩ ይችላሉ የሚባሉ ኦርቶዶክሳውያን አሉ ወንጌልን ተቀብለው። አኬ ሲመልስልኝ በዚህ ጉዳይ ላይ ጠቅለል ያለ ነገር አድርገህ ይህንንም አነሷለሁ። ኦፍኮርስ ያው ጥሩ ነው። ጠቅለል ያለ ነገር ለማስቀመጥ ያህል ያው እንግዲህ ሲስ በኦርቶዶክስ የማልሆንበት ምክንያት እንደ አንዳንድ የማልቀበላቸው ትምህርቶች ስላሉ ነው ብሏል። ያው ይቻላል፣ መብቱ ነው። አንዳንድ የማይቀበላቸው ትምህርቶች ካሉ ሳይቀበል እንደዚህ ኦርቶዶክስ መሆን ስለማይቻል ማለት ነው። ምናልባት ግን የማይቀበላቸው ትምህርቶች ምንድን ናቸው የሚለው ግን ማወቅ ይጠይቃል። ያን ያህል መሰረታዊ ነገር ናቸው ወይስ አይደሉ ምናምን የሚለውን ማለት ነው። እሱ እንዳለ ይሁንና ግን የኦርቶዶክስ ቤተክርስቲያን ውስጥ ወንጌልን ያወቋሉ ተብሎ የሆነ ተለይተው የሆኑ ሰዎች ብቻ ወንጌልን የሚያውቁ እንደዛ የሚባል ነገር የለም። በቤተክርስቲያን ውስጥ ወንጌልን የምታውቀው ቤተክርስቲያን ናት። ስለዛ እነዛ ሰዎች ወንጌልን ያውቃሉ ምናምን ብላችሁ ያሰባችኋቸው ሰዎች በትክክል ከቤተክርስቲያን የተማሩ የክርስቲያን ድምፅ የሚሰሙ ናቸው ማለት ነው እንጂ ራሳቸውን ችለው ወንጌል ላይ ደረሱ፣ የወንጌል እውቀት ላይ ደረሱ ምናምን የሚባል ነገር እንደዛ የለም። ስለዚህ የቤተክርስቲያን እውቀት ነው ወይ የእግዚአብሔር ነው። አክቹዋሊ እውቀቱ የእግዚአብሔር ነው፣ ግን ለቤተክርስቲያን የተሰጠ ነው። ስለዛ ቤተክርስቲያን የእውነት አምድና መሰረት ስለሆነች ግለሰቦች ሳይሆኑ ቤተክርስቲያን ናት የእውነት አምድና መሰረት። ሰው እውቀት ከዛ እንቀዳለን። ከዛ ነው የምንሰማው፣ ከቤተክርስቲያን ነው የምንሰማው። እውነታን ከቤተክርስቲያን እንሰማለን። እነዛ ሰዎች ልባሞች ናቸው። አንዳንዶች ምናልባት የተጣመመ ትምህርትን ካስተማሩ የእነሱ ስልትና ይሆናል በእርግጥ። ከዛ ውጭ ግን በትክክል የቤተክርስቲያንን ትምህርት የሚሰሙ አሁን ቅድም ያወጣኸውን መሮተ ጽድቅ ምናምን መጽሐፍም እነሱ አሁን እሱ በቃ ጥሩ ቆንጆ መጽሐፍ ነው። የቤተክርስቲያንን ትምህርት የተገለጠበት ነው። የግለሰቡ አይደለም። ያ እምነት ጥምቀት ያድናል የሚለው ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ስንድን ከሞት ወደ ሕይወት የመጣ ነው በስራ ሳይሆን በጸጋ ነው የሚለው የራሱ እምነት አይደለም። ያረጋል እምነት ሳይሆን የቤተክርስቲያን እግዚአብሔር የሰጣት የክርስቲያን እውነት አስተምህሮ ነው። ስለዛ ይሄ ሁላችንም የምንቀበለው ነው እንጂ የሆነ ግለሰብ ብቻ የሚቀበለው አይደለም ማለት ነው። አንዳንዶች ግን በስንፍናቸው ምክንያት ይህንን ካጡት የራሳቸው ጉዳይ ይሆናል ማለት ነው። ስለዚ ይህን የቤተክርስቲያንን ትምህርት ይዞ ደግሞ ወይም የወንጌል እውነት ይዞ የእመቤታችንን ምልጃ የማይቀበል ይኖራሉ። በጣም ከባድ ነው። አሁን የእመቤታችንን ምልጃ የማይቀበል ሰው ይኖራሉ። ከባድ ነው። እንደዚህ አይነት ሰው ማግኘት በጣም ከባድ ማለት ማግኘቱ ማለት ነው። ለምን ካልን ቅዳሴያችን ላይ አለ ቅድስት ወይ ለምኝልን እያልን ደግሞ የእመቤታችንን ምልጃ ግን አይቀበልም የሚል ሰው ካለ አልቀበልም የሚል ሰው ካለ አስቸጋሪ ነው የሚሆነው ቅዳሴው ላይም ስለሚጋጭበት ማለት ነው። ስለዛ የእመቤታችንን ምልጃ እንቀበላለን። አይደለም እኛ ፕሮቴስታንት ይቀበላል። በነገራችን ሉትራኖች ለምሳሌ ይቀበላሉ የእመቤታችንን ምልጃ ከታላቅ ይቅርታ ጋር ትላለህ።
ማንሳት ካለብኝ ሉትራኖች ይቀበላሉ። ፕሮቴስታንቲዝም እኔ የሉትራን አስተምሮ የድንግልን ማርያምንና የጻድቃን ሰማዕታቶችን አማላጅነት እንደሚቀበል የሆነ ትምህርት አለ፣ ጽሑፍ አለ አለ አፖሎጂ ኦፍ ዲ አውግስበርግ ኮንፌሽን ላይ የአውግስበርግ ኮንፌሽኑ አፖሎጂ ላይ አለ። የቅዱሳንም የመላእክትን አስቀድሞ የመላእክትን ይናገራል። ቀጣይ ደግሞ የቅዱሳንን ኢንጀነራል ቢያንስ ኢንጀነራል ኢንቮኬሽን ባይኖር እንኳን ግን ኢንጀነራል ግን ለቅዱሳን ይማልዳሉ ብለው ያምናሉ። ስለዛ ይሄ እኛ ብቻ አይደለም የጥንታውያን ፕሮቴስታንቶችም ነው። ስለዛ ይህንን የካዱት እንደውም ከዛ በኋላ የተነሱ ፕሮቴስታንቶች ናቸው። በኋላ ላይ እየመጡ የሄዱ ፕሮቴስታንቶች ይህንን ነገር ትተውታል። ያው በእርግጥ ርዕሱ አይደለም ይሄኛው ነው ትክክል ያኛው ትክክል ምናምን የሚለውን ለአብራራ ሳይሆን የገባሁት ግን በኦርቶዶክስ ክርስቲያን ውስጥ ግን ምንም ይሄ ቅዱሳን ይማልዳሉ ምናምን ብሎ የእመቤታችን ምልጃ ምናምን ይሄ ወንጌል የገባው ሰው ነው ይሄንን የሚያምነው ብዬ አምናለሁ። እንደውም ወንጌል ካልገባው ይሄንን አያምንም ሰው ወንጌል የገባው። ስለዚህ አንድ ኦርቶዶክሳዊ ወንጌል ገብቶት የማርያምን ምልጃ አልቀበልም ማለት አይችልም። ኦርቶዶክሳዊ ሆኖ ኦርቶዶክሳውያን አንቀበልም አይሉም። አሁን ለምን መሰለ አንቀበልም የሚሉበት ምክንያት ህይወታችን ውስጥ ስርዓት አምልኳችን ውስጥ ሁሉ የተሳሰረ ስለሆነ አንልም። ማንኛውም ኦርቶዶክስ ሁሉም ይቀበላል። ምክንያቱም ቅዳሴያችን ላይ ይቀራል እንለዋለን። እዛው ቅዳሴ ላይ የእመቤታችንን አይደለም የጳውሎስን ራሱ አንልም። የጳውሎስን ራሱ ሲሲ ምን አለ? ከኦርቶዶክስ የማልቀበላቸው ትምህርቶች አሉ አንደኛው ብሎ ያው ሜሮሎጂ ላይ ነው። እስቲ እሱን ጠይቀውና ይሄን ይመልስልና ከዛኛ የምናዳምጥ። ኦኬ እሱ የማይቀበለው ነገር ሊኖር ይችላል። ችግር ርዕሱ ስላልሆነ አሁን እኔ የምቀበላቸውና ማልቀበላቸው ነገሮች አይደለም ቶፒኩ። እኔ ሲሳይ ኦርቶዶክስ ማልሆንበት የራሴ ብዙ ምክንያቶች አሉኝ። የራሴ ማልቀበላቸው ትምህርቶች አሉ። አንተ ደሜ ኦርቶዶክሳውያን ትምህርታቸውን ትቀበላለህ። በጣም ጥሩ የሚደገፍ ነገር ነው። አሪፍ ፖይንት ነው። ዋይ ዶንት ዩ ለምንድን ነው ኦርቶዶክስ ማትሆነው ነው? አሁን አንተ ሳትመልስልኝ እኔ ልመልስልህ አልችልም ነው። አንተ የአንተን አቋም ማወቅ አለብኝ። የማልቀበላቸው ብለህ ከኦርቶዶክሳውያን አስተምሮ አንተ ትክክል ብራዘር አዳምጠኝ። አንተ ከኦርቶዶክሳውያን አስተምሮ የማልቀበላቸው ወይም ደግሞ የዘላለምን ሕይወት አይሰጡኝም ብለህ የምታስበው ትምህርት ካለ እስቲ እንስማ፣ ንገረኝ። ምንድን ነው? እኔ ራሴ ማሉን ያሳለኝ አልኩ። አንተ ግን ትምህርታቸው በሙሉ ንገረኝ። አንተ የማትሆንበት ምክንያት ምን እንደሆነ ንገረኝ። እስኪ አንዴ ግን መሀላችሁ ልግባና ማለት ነው። ለምሳሌ ኦኬ እሺ፣ ለምሳሌ ደሜ እንግዲህ አሁን ከቅርብ ጊዜ ወደዚህ በቤርሻን ውስጥ ያለው ትምህርት አትሊስት እንደው ቢያንስ ዶግማውን ነው እያልክ ያለው ለጊዜው? ዶግማ ገላቱንም ማለት ነው። ገላቱንም ያለውን ነገር ጠይቄያለሁ፣ ተረድቻለሁ። ማለት መረዳት ያለብኝ ተረድቻለሁ። በዶግማ ደረጃ ግን ደሜ እኮ እያለ ያለው እዚህ ጋር ቀጥላለሁ። ሐዋርያው ቀጥላለሁ። ደሜ እኮ እያለ ያለው አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ማነው ኦፍ የሚያደርገው? ወይ ሚውት አታርግ። አንዴ ቆይ ሀሳቡን ይናገር ብሩክ። ደሜ እኮ እያለ ያለው በጣም ግልጽ ነው። ምንድነው እያለ ያለው? አሁን ሲስ የሚጠየቀው በጣም ሲምፕል ጥያቄ ነው። እኔ አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። ለምንድነው ቤት የማደርሰው እያለየ ነው ሲስ። ግን መንገድ ላይ ነኝ መድረሴ አይቀርም። ለማደረስም ሲለኝ እየሄድኩ ነው የምለው። ስለዚህ አሁን ሲስ ስለጠየቀው ጥያቄ ደሜ ለምንድን ነው የማትሆነው ኦርቶዶክስ ሲል መንገድ ላይ ነው ያለሁት። ስለዚህ መንገድ ላይ ሆኜ ቤት እንዴት አደርስም የሚለው ጥያቄ ለመመለስ መንገድ ላይ ነው። ስለዚህ ቀላል ጥያቄ ነው። ቀጥል ሐዋርያው ቀጥል። ጥሩ መንገድ ሐዋርያው ቀጥል አላለኝም። አንተ ሰው ግን ይናቆራሉ እኮ በሰው ቤትም በቃ ከባድ ነው ሙዳችን አንዳንዴ። እሺ እንትን ሐዋርያው ቀጥል ይለኛል። እሺ ለማንኛውም ግን ማለት እንግዲህ አሁን ደሜም እሰየው ብዙ የምቀበላቸው ነገሮች አሉ ካለ እሰየው ይቀበል። ሲሱ ደግሞ አይ እንደው አንዳንድ የማልቀበላቸው ነገሮች ስላሉ ነው ኦርቶዶክስ ማሉ ነው ካለ እሰየው። አሁን አክቹዋሊ ኦርቶዶክስ ፕሮቴስታንትን ስትቀበላለሁ ይሄ ብለው ሲሱ እቀበላለሁ የፕሮቴስታንትን ብሎ አፉ ሞልቶ መናገር አይችልም። ምክንያቱም
ደግሞ ጥያቄ ጥምቀት ያድናል የሚለው ነው ወይስ አይደለም? የቱ ነው? ቅዱስ ቁርባን የጌታ ስጋና ደም ነው የሚለው ነው ወይስ አይደለም? ስለዛ እየተለየ ይሄድና የሆነች የፔንቴኮስታል ሰርክል ውስጥ ከዛ ሰርክል ውስጥ ደግሞ የሆነች ቸርች ውስጥ ብቻ ሄዱ መቀመጥ ያለው አማራጭ እንጂ ፕሮቴስታንት በሚል ደረጃ እቀበላለሁ ማለትም አይችልም ማለት ነው። እና ስለዛ ምንድን ነው ዋናው ነገር ያው በዚህ ውስጥ የቤተ ክርስቲያን ትምህርት ምን ይላል ምናምን የሚለውን እሱ ማወቁ በቂ ነው። እግዚአብሔር ደግሞ በነገር ሁሉ ይርዳችሁ ሁለታችሁ። ግን አሁንም እኮ የሲሳይን ጥያቄ በሰማ ለእኔም ግንዛቤና እንደገና ሪቫይዝ ለማድረግም ይመቸኝ ነበር። ኦርቶዶክስ ላለመሆን የሚከለክለውን እኔ ነገርኩ እኮ። እኔ አንድ ሰው ቆይ አንድ አክዬ አንድ ሰው ኦርቶዶክስ ላለመሆን ወንጌል አማኝ ላለመሆን ሺህ ምክንያቶች ሊኖሩት ይችላሉ። እኔ ምክንያቶች አሉኝ አልኩ። አሁን የእኔ ሳይሆን በጣም አንገብጋቢ ሹ መሆን ያለበት ምክንያት የሌለ አንተ ለምን አትሆንም ነው እኮ። ኦርቶዶክስ አልዳነችም ብለህ የምትልበት ትምህርት እኔ ኦርቶዶክስ ማልሆንበት ቅድም ተሸውደሃል። ምን አልክ? የሰማነው ምንድን ነው? የማርያምን ምልጃ የማይቀበሉ ኦርቶዶክሶች አሉ። ወንጌልን የሚያውቁ ስህተት ሊሆን ይችላል፣ ግን ይቅርታ ብጠይቃለህ። ዛቢሎን ስህተት ሊሆን ይችላል። ልንገርህ እኮ እኔ አሁን ፖይንቱ ወደ እኔ ሳታመጣ ምን አለ መሰለህ፣ አንድ ሰው ቅድም አኬ አንስቶታል። አንድ ሰው የሆነ ነገር ማይሆንበት የራሱ የሆነ ምክንያት ሊኖረው ይችላል። አሁን ትልቁ ፖይንት ምንም ምክንያት የሌለ ሰውዬ ለምን አትሆንም ነው። ግን ይቅርታ ቆይ ሲሶይ ምን ይቅርታ ነው ደሜ ቀስ እያለ እየተማረ ቆይ ቀስ በቀስ በእምነት በደንብ ልደግ በእነዚህ ትምህርቶች እምነት ላይ እያለ ቢመልስ ማለት በአንድ ዝም ብዬ እንዳልገባ አሁን ላይ አሁን እንደዚህ አይነት እምነት አለኝ፣ ግን ቀስ ብያለሁ። ግን ይጠቅላረጋግ እሱ አክዬ ትክክለኛ መልስ። አንተ ግን ባጭሩ መልስ። እና እኔ ነገርኩ ወንጌል ያስፈልጋል። ዋን ሞር አጋጣሚ ካኬ ጋር ስናወራ እኔ ማልሆንበት ብዙ ምክንያቶች አሉ። ያንተንቶ ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ለምን አጣቂኝ አይነት ጥያቄዎችን ለምን ጠይቋለህ? አይደለም ቆይ ቅድም ተጠይቋል። ቆይ አንተ አልነበርክም? ተጠይቋል እኮ ቅድም ስለተጠየቀን ወንጌላውያን ወንጌላውያን ወንጌል ያስፈልጋቸዋል ብለህ ቅድም ተናግረህ ነበረ። ኦርቶዶክሳውያን ወንጌል ያስፈልጋቸዋል አያስፈልጋቸውም? ዋን ሞር ታይም አይደለም ሁሌ የምለው ነው። ካቶሊካውያን ወንጌል ያስፈልጋቸዋል፣ ኦርቶዶክሳውያን ወንጌል ያስፈልጋቸዋል። ኢቭን ወንጌል አማኞች ነን የሚሉት ራሱ ወንጌል ያስፈልጋቸዋል ብዬ አምናለሁ። እሺ ወንጌል የሚያስፈልጋቸው የዳኑ ናቸው ያልዳኑ ናቸው? ወንጌል የሚያስፈልጋቸው ወንጌል ለሰው ልጆች ሁሉ ስለሆነ ለሰው ልጆች ሁሉ ወንጌል ያስፈልገዋል እኮ። የዳኑ ናቸው ያልዳኑ ናቸው ወንጌል የሚያስፈልጋቸው? እንዴ ላልዳኑ ነው እንጂ ወንጌል የሚያስፈልገው። ኦኬ ስለዚህ ኦርቶዶክሳውያን ወንጌል ያስፈልጋቸዋል ብለሃል። አልዳኑ ማለት ነው? ሙሉ ኦርቶዶክሲያን አልዳኑም አይደለም። እኔ የእኔን ነው እኮ የምነግርህ። አሁን ስለ ቤተ እምነት አይደለም፣ ስለ መዛብ፣ ስለ መመሪያ አይደለም። የዳኑት ምን አይነት የሰው ልጆች ስለሆኑ ምን ያመኑ ናቸው? የዳኑት ኦርቶዶክሳውያን ሆነው የዳኑት ምን አይነት ምልክት ናቸው? ምን አይነት ምልክት ያላቸው ናቸው የዳኑት? በክርስቶስ ኢየሱስ ያመኑ ትክክለኛ መጽሐፍ ቅዱስ የነገረ ድነት ትምህርት ያመኑ ኦርቶዶክሲያን ድነዋል። ድነዋል ማለት አይደለም። ትክክለኛ የነገረ ድነት ትምህርት ማለት ለምሳሌ ጥምቀት ላይ ቅዱስ ቁርባን ላይ ምናምን ላይ ማለት ነው። አሁን ኤግዛክትሊ አሁን ትምህርቶችን ስፔሲፊክ አድርገን ይሄ ብለን ዲቴል እሱ ውስጥ አልገባም። ይኸውልህ ግን ትክክለኛው መጽሐፍ ቅዱስ ነገረ ድነትን ያመነ ሰው ለእኔ ኦርቶዶክሳዊ ይሁን ካቶሊካዊ ይሁን የትኛውን ቦታ ላይ ይሁን ይህንን የነገረ ድነት የመጽሐፍ ቅዱስን የነገረ ድነት ያመነ ሰው ድኗል ብዬ አምናለሁ። እሺ የመጽሐፍ ቅዱስ የነገረ ድነት ምንድን ነው? ኮንሰፕቱ ምንድን ነው? አሁን ስለ ዲቴል እኮ አይደለም እኮ የምናወራው ዳሜ። አሁን ስለ ዲቴል ነው ወይ? የነገረ ድነት ፒላሩ ምንድን ነው? ፒላሩ በልጁ በኢየሱስ ክርስቶስ ማመን ያምናሉ ኦርቶዶክሳውያን እኮ። በኢየሱስ የሚያምን ኦርቶዶክሳዊ ይድናል። በኢየሱስ የሚያምን ሙሉ በኢየሱስ የሚያምን ኦርቶዶክሳዊ ይድናል። ሙሉ ግን ሰው ኦርቶዶክስ ስለሆነ ብቻ ይድናል ብዬ አላምንም። አሁን አትለይ። አሁን ኦርቶዶክሳውያን በኢየሱስ ክርስቶስ የድነት እንትን ያምናሉ።
እኮ ካመኑ ለምን ኦርቶዶክስ አትሆንም? አንተ ቀላል ጥያቄ እኮ ነው ያቀረቡት ያልኩ እኮ ነው። አሁን አንተ ወንጌል ያስፈልጋቸዋል ስላልክ እኮ ነው እዚህ ጋር የጠየቁ። ያምናሉ። አንተ ማያስፈልጋቸው ከሆነ ለምን ወደ ማያስፈልጉት ወደ እነሱ ለምን አትሄድም ነው? አንተ አሁን እኮ ያስፈልጋቸው የአንተን እኮ ጎንትን ትምህርት እኮ ነው የፈለጉት። ሲይዝ እኔ ማዳን አልፈልግም እንዴ? ስህተት ጎዳና ውስጥ አንተ ትክክለኛውን መርምረህ አንብበህ ደረስክ አይደል እንዴ? ትክክለኛውን እኮ መርምረህ አንብበህ ደረስክ። ኦኬ፣ አንተ አሁን እኔ ትክክለኛ ብዬ መርምሬ የደረስኩበትን እያበላሸህብኝ ነው። አልዳኑም እያልከኝ ነው። አልዳኑም እያልከኝ ነው። አንተ እንደ ዳኑ አምናለህ አይደል እንዴ? ደሜ እኔ እኮ ነገርኩህ እኮ እኔ ኦርቶዶክስ ለምሳሌ ማሉሲስ ይወዳል ጓደኛዬ፣ የኔ አባት ቴንኪው አባት ስለነበረን ቆይታ በጣም ነው የማመሰግነው። ሰላም በሉንሽ ሁላችሁ። ግን አሁን በዚህ አጋጣሚ እኔ ምን መሰለህ አንተ እዚህ ነው ወንጌል አማኞች ጋር ሆነ በ2025 እንትን ኦርቶዶክሳዊ እንሆናለን ብለን እንትን ከምትል እዛ ሄደህ ግን ብትጠራን አሪፍ ነው። አንተ ለምን አትሄድም? ድነዋል፣ ኦርቶዶክሶችም ድነዋል። እና ምንድን ነው የሚያለያያችሁ ታዲያ? ሁለቱም ከዳኑ በመሰረታዊ ነገር አይለያዩ? ምንም አይለያዩ። ሁለቱም የእግዚአብሔር መንግስት ወራሾች ናቸው እንጂ መሰረታዊ ነገሮች እነዚህ በአምስቱ ሶላ በአምስቱ አዕማደ ምስጢራት አይለያዩ። ምንም የሚለያዩበት ነገር ምንም አምጣ ይለያያሉ ብለህ እርግጠኛ ነኝ? ምን ለምሳሌ አይደለም ነው። አይ አንዳንድ አስተማሪዎች እናንተ ክርስቲያን አላችሁ ምናምን ይላሉ። ወንጌል አማኞች አስተማሪ አይገባኝም እኮ እኔ መጽሐፍ ቅዱስ ምን ይላል፣ መጽሐፍ ቅዱስ ምን ይላል የሚለው ነው የማየው። ገባህ አይደለ? ስለዚህ ወንጌል አማኝም ኦርቶዶክስም ድኗል። ሁለቱም ድኗል። ሁለቱም ድኗል። በቃ እሺ። አንተ የትኛው ነው ያልዳነው? ወንጌል አማኙ ነው ያልዳነው? ኦርቶዶክሱ ነው ያልዳነው? አይ ለመጠየቅ ያክል ነው። አንተ የትኛውን ለምንድን ነው የምትስቀው? የሳቀው ለምን ነው? አይደለም ደሜ አንተ ነው አይደለም አንተ ኦርቶዶክስ አልዳነችም ብለህ ነው የምትስቀው? አይደለም አታቀሳስብ። እንደሱ አይደለም። ስለዚህ ለምንድን ነው የሳቀው? ልነግርህ ነው እኮ ስማኝ። ሰው ይኸውልህ ሰው አንድ ቦታ ነው ድኗል የሚለው አንድ ቦታ ነው እንጂ ሁለት ቦታ ሆነ እንዴት ሁለቱም ድኗል ትላለህ? በቃ ያ ችግር አሁን አንተ ይሄ ነው ችግር ይሄ ነው። አንተ በመጀመሪያ ደረጃ ያስተምሯላችሁ አንተ ቦታ ነው ያለው። ኦኬ አንተ የትኛው ቦታ ነህ አንተ? እኔ አልነግርህም። እኔ ያለሁበትን አልነግርህም። አሁን ዘንድሮም አትናገርም? ቆይ ልንገርህ። አይ ነው አንተ ልጠይቅህ ነው የገባሁት እኔ ነው። አንተ እንዴት ሁለቱም በአስተምሮ ይለያያሉ? ያለበትን ካላወራ ያለበትን ሳትናገር ፓጋን ስማኝ። ዛብ ነው ከእሱ ጋር ጨርስ አባቴ። ያለበትን ሳታወራ ጥያቄ ራሱ ልቆ አይደለም። መጀመሪያ ሳትናገር ኪንግ ሚዩት እንዳታረገኝ ጌታ አሁን እኔ የኦርቶዶክስን መዝሙር አዳምጣለሁ፣ የፔንቴን መዝሙር አዳምጣለሁ፣ የኦርቶዶክስን ትምህርት እከታተላለሁ፣ የፔንቴን ትምህርት እከታተላለሁ። ከዘላለም ሕይወት የሚያጎለኝ የለም። ለእኔ የመራልኝ